ይሄን አንድ ቴክስት ላክላት። ሌሊቱን ሙሉ እንቅልፏን አጥታ ስላንተ ነው የምታስበው። አሁን ስልካችሁን አውጡና ለምትፈልጓት ሴት የላካችሁትን የመጨረሻ ቴክስት ይዩት። ምንድነው የሚለው? ሰላም፣ እንዴት ነሽ? ምን እያደረግሽ ነው? ወይስ የኔ ቆንጆ ወንድሜ? እንደዚህ አይነት አሰልቺ ቴክስት የላክ ሴት ልጅ ሌሊቱን ሙሉ ስላንተ እንድታስብ መጠበቅ በባዶ ሜዳ ላይ ቆሞ ዝናብ እንዲዘንብ እንደመጸለይ ነው። ሴቶች በቀን ውስጥ በመቶዎች የሚቆጠሩ እንዴት ነሽ የሚሉ ቴክስቶች ይደርሷቸዋል። አንተ ግን የተለየ መሆን አለብህ። ዛሬ የምነግራችሁ ሚስጥራዊ ቴክስት አለ። ይህን ቴክስት ማታ ከመተኛቷ በፊት ከላክላት ቃል ገባልሃለሁ ስልኳን አቅፋ ምን ማለቱ ይሆን እያለች ስትገላበጥ ነው የምታድረው። ጭንቅላቷ ውስጥ ገብተህ መውጣት አትችልም። ይህ በደመ ነፍስ የመጣ ሳይሆን በዓለም ላይ ባሉ ታላላቅ የስነ ልቦና ምሁራን የተረጋገጠ ጥበብ ነው። ዛሬ የምነግራችሁ ሚስጥር ተጠቅማችሁ ግን የሰው ልጅ ስሜት እንድትጫወቱበት አይደለም። ይህን አደራ እላችኋለሁ። ዝግጁ ናችሁ? ወደ ሚስጥሩ እንግባ። ይህን ቴክስት ከመንገሬ በፊት ለምን እንደሚሰራ ሳይንሱን ማወቅ አለባችሁ። በ1920ዎች ውስጥ ብሉማ ዛይጋርኒክ የተባለች ሩሲያዊት የስነ ልቦና ተመራማሪ አንድ አስገራሚ ነገር አስተዋለች። አንድ ሬስቶራንት ውስጥ አስተናጋጆች ትዕዛዝ ሲቀበሉ ትዕዛዙን አድርሰው እስኪጨርሱ ድረስ ማን ምን እንዳዘዘ በደንብ ያስታውሳሉ። ነገር ግን ምግቡን አድርሰው ሂሳብ ከተቀበሉ በኋላ ቅድም ማን ምን እንዳዘዘ ሙሉ በሙሉ ይረሱታል። ከዚህ በመነሳት አንዲት የስነ ልቦና ህግ አወጣች። ይህችም ህግ የዛይጋርኒክ ኢፌክት ወይም ዛይጋርኒክ ኢፌክት ትባላለች። ህጉ ምን ይላል መሰላችሁ? የሰው ልጅ አእምሮ ተጀምረው ያላለቁ ወይም መቋጫ ያላገኙ ወይም አንፊኒሽድ ነገሮችን ከምንም በላይ አጥብቆ ያስታውሳል። አእምሮአችን ክፍተት ወይም ሚስትሪ አይወድም። አንድ ነገር ተጀምሮ ካላለቀ አእምሮአችን ያን ነገር ለመምላት ሌሊቱን ሙሉ ሲሰራ ነው የሚያድረው። ፊልም ስታዩ ፊልሙ በጣም አጓጊ ቦታ ላይ ሲደርስ ይቀጥላል ወይም to be continued ብሎ ሲያልቅባችሁ የሚሰማችሁን የማበጥ ስሜት አስቡት። ያ ነው ዛይጋርኒክ ኢፌክት። አሁን እኛ የምናደርገው ይሄንኑ የስነ ልቦና ጥበብ ተጠቅመን የሴቷን አእምሮ ሃክ ማድረግ ነው። የዚህን ቴክስት ኃይል ለማየት የአንዱን ተከታታያችንን የአቤልን ታሪክ ልንገራችሁ። አቤል ከሔዋን ጋር መጻጻፍ ከጀመረ 3 ሳምንት አልፎታል። ሁሌም ማታ ደህና ደር የኔ ቆንጆ ጣፋጭ ህልም ይላታል። እሷም አንተም ትለዋለች። በቃ ንግግራቸው እዚህ ላይ ያበቃል። ሔዋን ስለ አቤል ብዙም አታስብም፣ ምክንያቱም አቤል የተነበበ መጽሐፍ ወይም ፕሬዲክተብል ሆኖባታል። አንድ ቀን አቤል ይህን የስነ ልቦና ሚስጥር ተማረና ማታ 3 ሰዓት ሲሆን ለሔዋን ያንን እንቅልፍ የሚነሳ ቴክስት ላከላት። ሔዋን ወዲያውኑ ኦንላይን ገባች። ምን ማለትህ ነው ንገረኝ እንጂ ብላ ቴክስት አደረገች። አቤል ግን ዳታውን አጥፍቶ ተኛ። በማግስቱ ጠዋት አቤል ስልኩን ሲከፍት ከሔዋን 12 ቴክስቶችና 4 ሚስኮሎች ደርሰውታል። ሔዋን ሌሊቱን ሙሉ እንቅልፍ አልወሰዳትም። ምን አጥፍቼ ይሆን? ስለኔ ምን አስቦ ይሆን? ማን ነው ስለኔ ነገረው? እያለች ስትገላበጥ አድራለች። አቤል በአንዲት ቴክስት የሔዋንን አእምሮ ሙሉ በሙሉ ተቆጣጠረው። ያ አንድ ቴክስት ምንድነው? እሺ ጊዜ አልፍጅባችሁ። ሌሊቱን ሙሉ ስለ አንተ እንድታስብ የሚያደርጋት ያ አንድ ቴክስት ይህ ነው። ዛሬ ስላንቺ አንድ ያሰብኩት ነገር አለ፣ ግን አሁን አልነግርሽም፣ ነገ እናወራለን። ወይም በሌላ አገላለጽ ዛሬ ሰፈርሽ አካባቢ ሲሄድ አንድ ያየሁት ነገር አለ፣ አንቺን አስታወሰኝ፣ ነገ ነግርሻለሁ፣ ደህና ደሪ የሚል ነው። ይሄ ቴክስት ሲያዩት በጣም ቀላል ይመስላል። ነገር ግን በሴት ልጅ ጭንቅላት ውስጥ የሚፈጥረውን የእሳተ ገሞራ ፍንዳታ ብታዩ ትደነግጣላችሁ። ለምን? ምክንያቱም የሴት ልጅ አእምሮ በተፈጥሮ ለማወቅ ጉጉ ወይም ኪዩሪየስ ነው። ይህን ቴክስት ስትልክላት ጭንቅላቷ ውስጥ 3 ነገሮች ይፈጠራሉ። አንደኛ ስለ እሷ መሆኑ ወይም ኢጎ፣
የሰው ልጅ ከምንም በላይ ስለራሱ ማውራትና መስማት ይወዳል። ስለኔ ምን አውቆ ይሆን የሚለው ጉጉት ያቃጥላታል። ሁለተኛ አለመጠናቀቁ ዛይጋርኒክ ኢፌክት ስራውን ይጀምራል። አእምሯ መቋጫ ይፈልጋል። ነገ እስኪደርስ መታገስ አትችልም። ሶስተኛው የዶፓሚን ሩጫ ስነ ልቦና እንደሚለው የደስታ ሆርሞን የሆነውን ዶፓሚን የሚመነጨው ስጦታውን ስናገኘው ሳይሆን ስጦታውን በጉጉት ስንጠብቀው ነው። እሷ መልሱን ለማወቅ በጉጉት ስትጠብቅ ጭንቅላቷ ውስጥ ዶፓሚን ይረጫል። ይህን ስሜት ደግሞ ካንተ ጋር ታያይዘዋለች። ይሄ ቴክስት እንደየግንኙነታችሁ ደረጃ ሊቀያየር ይችላል። አዲስ ለተዋወቃችኋት ወይም ከዚህ በፊት አብራችሁ ወጣችሁ ለማታውቋት ሴት የምትልኩት ይለያል። አማራጭ 1 አዲስ ለተዋወቃችኋት ሴት ቴክስት እውነቱን ልንገርሽ አንቺን ማመን ትልቅ ስህተት እንደሆነ አሁን ገባኝ። እሷ ምንድነው? ምን አጠፋው? አንተ አሁን ቢዚ ነኝ፣ ማታ ነግርሻለሁ። ይሄ ቴክስት በትንሹ ያስደነግጣል፣ ግን መጨረሻ ላይ ያስቀመጥከው የሳቅ ኢሞጂ ቀልድ መሆኑን ስለሚያሳያት በጉጉት እንድትጠብቅህ ያደርጋታል። አማራጭ 2 ከዚህ በፊት ዴት ላደረጋችኋት ሴት ቴክስት ዛሬ ስለኔ ምን እንደምታስቢ በትክክል ገብቶኛል። አሪፍ ነው በቃ የምትጣቀስ ኢሞጂ ደህና ደሪ። እዚህ ጋር ስለኔ ምን ታስባለች ብሎ ነው የገመተው እያለች ራሷን ስትጠይቅ ሌሊቱ ይነጋል። አማራጭ 3 በድንገት ላጠፋችሁት ሴት ወይም ጎስት ላደረጋችኋት ቴክስት ይሄን መናገር እንዳለብኝ አላውቅም፣ ግን አሁን አልችልም እንጂ አንቺን ሳስብ የሚሰማኝን አንድ ነገር ነግርሻለሁ በላት። አሁን ማስጠንቀቂያ ልስጣችሁ፣ እነዚህን በፍጹም እንዳታደርጉ። ይህ የስነ ልቦና ቴክስት የሚሰራው በትክክል ከተጠቀማችሁበት ብቻ ነው። ብዙ ወንዶች የሚያበላሹት እዚህ ጋር ነው። ቶሎ መመለስ ቴክስቱን ከላክላት በኋላ እሷ እባክህ ንገረኝ ምንድነው እንቅልፍ አይወስደኝም ብላ ትልካለች። በዚህ ጊዜ ልብህ አዝኖ እሺ ነግርሻለሁ ብለህ ወዲያውኑ ከመለስክላት አስማቱ ከሸፈ ማለት ነው። አቋም ይኑርህ። አይ አልችልም አሁን አልነግርሽም ብለህ ስልኩን ዘግተተኛ። ነገ ስትነግራት አሰልቺ ነገር መናገር፣ በማግስቱ አግኝተህ ወይም ደውለህ ስትነግራት የነገርኳት ነገር የጠበቀችውን ያህል ካልሆነ ታዝናለች። የተሳሳተ መልስ አይ ትናንትና ጸጉርሽ አምሮብሽ ነበር ለማለት ነው። ይሄ አሰልቺ ነው። ትክክለኛ መልስ በቀልድ አይ ትናንት አገጭሽን ይዘሽ ስታስቢያችሽ ምን ያህል ፈሪና ህፃን ልጅ እንደሆንሽ አስቤ ነው። እንደመፎገር አድርጋት። በሳቅ ትሞታለች፣ ውጥረት ይረግባል። በየቀኑ መጠቀም ይህ ቴክስት እንደ ኃይለኛ መድኃኒት ነው። በየቀኑ የምትልከው ከሆነ አጭበርባሪ መሆንን ታውቅብህና ትሰለቻለች። በወር አንዴ በድንገት ተጠቀምበት። ሴት ልጅን የሚያስጨንቃት ብቸኛው ነገር ምንድነው? እስካሁን ያወራነው ስለ ቴክስቱ ነው። ግን እዚህ ጋር አንድ ትልቅ እውነት ልንገራችሁ። ሴት ልጅን ከምንም በላይ በህይወቷ የሚያስጨንቃትና እንድታፈቅር የሚያደርጋት ነገር ምንድነው ብለህ ታስባለህ? ገንዘብ? መልከ መልካምነት? አይደለም። ሴት ልጅን የሚያስጨንቃት እርግጠኛ አለመሆን ነው። አንተ 100% የሷ እንደሆንክና አንተን በፈለገች ሰዓት እንደምታገኝ ካወቀች ጉጉቷ ይሞታል። ነገር ግን አንተ የራስህ ህይወት ያለ አላማ ያለ ቴክስት ስትልክም ሆነ ስታወራ ምታታዊ የሆንክ ወንድ ከሆንክ አንተን ለማግኘት እሷው ራሷ ጥረት ማድረግ ትጀምራለች። ይሄ የላክላት አልነግርሽም የሚል ቴክስት አንተ በቀላሉ የምትገኝ ለሷ ብለህ ሁሉን የምትተው ወንድ አለመሆንን በስውር ያሳውቃታል። ሴቶች ደግሞ ፈተና የሆነባቸውን ወንድ ይወዳሉ። ወንድሞቼ ዛሬ ያካፈልኳችሁ ሚስጥር የሴትን ልጅ ሳይኮሎጂና የዛይጋርኒክን ህግ በመጠቀም እንዴት አንድ ቴክስት ብቻ ልካችሁ የልቧና የአእምሯ ንጉስ መሆን እንደምትችሉ ነው። ግን አደራ ይህን ጥበብ የተማራችሁት እውነተኛ ግንኙነት ለምትፈልጓትና ለምትወዷት ሴት እንጂ የሰው ልጅ ስሜት ጎድቶ ለመጣል እንዳይሆን ስለ ልቦና ኃይለኛ መሳሪያ ነው። በአግባቡ ተጠቀሙበት። አሁን ይህን ቪዲዮ እያንዳንዳችሁ ለምታወሯትና ቀልባችሁ ላረፈበት ሴት ይህንኑ ቴክስት ላኩላት። ቃል ገባላችኋለሁ ነገ ጠዋት ስልካችሁ በቴክስት ይሞላል። አሁን ከናንተ የምፈልገው አንድ ነገር አለ። ይህን ቴክስት ላኩላትና ምን እንደመለሰችላችሁ አሁን ተመልሳችሁ መጣችሁ ኮሜንት ላይ ጻፉልኝ። የማንናችሁ እንደሚሰራ አብረን እናያለን። ይሄ ቪዲዮ ከተመቻችሁ ላይክ ማድረጉን እንዳትረሱ። እንዲህ አይነት የሴት ልጅን ጭንቅላት ሀክ የሚያደርጉ የስነ ልቦና ምስጥሮችን እንድለቅላችሁ ከፈለጋችሁ
አሁኑኑ ሰብስክራይብ አድርጋችሁ የደውል ምልክቷን ንኳት። በሚቀጥለው ቪዲዮ ሴት ልጅ በፍቅር እብድ እንድትል የሚያደርጋትን 3 የሰውነት እንቅስቃሴዎች ወይም ቦዲ ላንጉዌጅ በሚል አደገኛ ርዕስ እንገናኛለን። እስከዛው ቸርን ሰንብት።